ታቦታቱን ብላችሁ ተቀበሉን አጅበን መጣን ታቦታቱን ብላችሁ ተቀበሉን። ሰላም ቤተሰብ እንዴት አደራችሁ? ከኔ ጋር ያለው እግዚአብሔር ይመስገን። እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ። እንኳን አደረሰን። ዛሬ እንግዲህ በጠዋት ጥምቀትን ለማክበር ልንሄድ ነው ማለት ነው። አሁን ተሌሊቱ 5 ሰዓት ነው። በጣም ነው የሚቀዘቅዘው። ወይኔ አየሩ ስታዩት ምንም በቃ እንዴት እንደሚያስፈራና እግዚአብሔር በሰላም በዓሉን አክብረን በሰላም ወደ ቤታችን እንድንመለስ የእሱ ፍቃድ ይሁን። እንግዲህ በሰላም ደርሰናል። ይሄን ይመስላል። አሁን ገና ጠዋት ስለሆነ ብዙም ሰው ገና አልመጣም። እዚህ ጋር ደግሞ መጽሐፍ ቅዱስ፣ ጃንጥላ፣ ጧፍ ምናምን ብቻ የተለያዩ ነጠላዎች ምናምን እዚህ ጋር ነው የሚሸጡት ማለት ነው። ያው በቤተ ክርስቲያኑ ነው የሚሸጠው እና ደስ ነው የሚለው። በስማሜው እንግዲህ ዘንድሮ እኔ በማናቸውም ሽፎን የዋልኩትኝ አበሻ ቀሚስ አላስመጣሁኝም። ሰው ባለው ነው አይደለ? ዋናው ሄዳችሁ የበረከቱ ተካፋይ መሆን ነው እንጂ ከዛ ውጭ ምንም ያን ያክል አስፈላጊ ነው ብዬ አላስብም። እና መልካም በዓል ይሁንላችሁ በድጋሚ። እግዚአብሔርን አመስግኑ። ተባረ ዮርዳኖስ ነያ ጥምቀተ ባሕረ ዮርዳኖስ ነያ ሃሌሉያ 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 ጥምቀተ ባሕረ ዮርዳኖስ ነያ ጥምቀተ ባሕረ ዮርዳኖስ ነያ ሃሌሉያ 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 ናለች አልችለውም ብላ ወደ ኋላ ሸሸች። ብርሃነ መለኮት በወንዙ ሲሞላ ዮርዳኖስም ሸሸ ቀረ ወደ ኋላ። ጥምቀተ ባሕረ ዮርዳኖስ ነያ ጥምቀተ ባሕረ ዮርዳኖስ ነያ ሃሌሉያ ሃሌሉያ ዮርዳኖስ ነያ ጥምቀተ ባሕረ ዮርዳኖስ ነያ ሃሌሉያ 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 ጌታችን ሲጠመቅ በ30 ዓመት ባሕር ኮበለለ ግዙፏ ፍጥረት ሰማይ ተከፈተ ሆነ ንጻዳ ምስጢረ ሥላሴ ታወቀ ተረዳ። ጥምቀተ ባሕረ ዮርዳኖስ ነያ ጥምቀተ ባሕረ ዮርዳኖስ ነያ የወይን ጠጅ ሆነ ውሃው ተለውጦ የወይኑ ጠጅ የወይኑ ጠጅ ሆነ
አልችለውም ብላ ወደ ኋላ ሸሸች። ብርሃነ መለኮት በወንዙ ሲሞላ ዮርዳኖስም ሸሸ ቀረ ወደ ኋላ። ጥምቀተ ባሕር ዮርዳኖስ ነያ ዮርዳኖስ ነያ ሃሌሉያ ሃሌሉያ ዮርዳኖስ ነያ ጥምቀተ ባሕር ዮርዳኖስ ነያ ሃሌሉያ 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 ሃሌሉያ። ጌታችን ሲጠመቅ በ30 ዓመት ባሕር ኮበለለች ግዙፏ ፍጥረት። ሰማይ ተከፈተ ሆነ ምልጻዳ ምስጢረ ሥላሴ ታወቀ ተረዳ። ወበእየ ዮሐንስ ወበእየ ፍጹመ ተፈሥሐ ወበእየ ዮሐንስ ወበእየ ፍጹመ ተፈሥሐ። ግማሹ ተቀምጧል፣ ግማሹ ፎቶ ይነሳል ምናምን ነገር እና ግን በጣም ነው የሚበርደው። ዛሬ ዝናብ ይጣላል ተብሎ በጣም ፈርተን ነበር፣ ግን እግዚአብሔር ይመስገን በሱ ጥበብ እስካሁን ሰዓት አልዘነበም ማለት ነው። ግን አሁን ላይ ትንሽ ዳመናማ ነው። ያው ይጥላል ቶሎ ቶሎ በሉ ተብለን በጊዜ ነው የጨረስነው። ባለፈው አመት እስከ 5 ሰዓት ምናምን ነገር አምሽተን ነበረ። ዘንድሮ ግን በጊዜ ነው የጨረስነው ማለት ነው። 5 ሰዓት ነው ጉዞ የጀመርነው እና እግዚአብሔር ይመስገን። ሁላችሁም በያላችሁበት እንኳን አደረሳችሁ። የዓመት ሳይበለን አገራችንን ሰላም ያድርገልን። ሁላችንም ደግሞ ከስደት ወደ ሀገራችን በሰላም ተመልሰን ደግሞ በሀገራችን የባህሉን ድባብ እንድናከብር የሱ ፍቃድ ይሁን። እንግዲህ ይሄ እንደምታዩት ትንሽ ወጣ ብሎ እየተጓዝን ባለንበት ቦታ ላይ ነው እያያችሁት። ይሄ የመስኖ ቦታ ነው። በጣም ነው ደስ የሚለው። ትንሽ ብርዱ ነው እንጂ እዚህ ቦታ መምጣት በበጋ በሙቀት ሰዓት ግን በጣም ነው ደስ የሚለው። አየሩ ከተማ ነው እንጂ ሙቀት የሚሆነው እዛ አካባቢ ገጠር ስትመጡ አየሩ ምናምኑ በጣም ነው ደስ የሚለው እና የዓመት ሳይበለን ስለነበረን ቆይታ አመሰግናለሁ።